ትንሽ ልጅ ነህ። እኔ ካንተ ጋር መጣላት አልፈልግም። ትንሽ ልጅ ማለት አልገባኝም። ህፃን ነው ገና። ከሱ ጋር አልጣላም። አንድ ምላጭን ነው የሚቀታቃለኝ እንደዚህ ገና አንቺ አየሽ ምላጭ ላይ ነሽ፣ ታች ሰፈር ነሽ ነው ሲቀድሱን ተወራሉ። እኔ ደግሞ በባሩድ እላጭሃለሁ። እኔ ለማናደድ ነው ወይ ሰሪ ልወደሽ ነው ከሱ ጋር እንጂ በጣም ብዙ ነገር ሰጥቼሽ ነበር። አንድ ነገር ብቻ ነበር የከለከልኩሽ፣ እምቢ አልኩሽ አይደለ? ምንድነው እምቢ ያልከኝ? እሱ ነገር ለምን አልሆነም ብለሽ ከኔ ራቅ። ካንተ በብዙ ነገር ይሻላል። ንገሪኝ፣ በምን ይሻላል? በብዙ ነገር ኢየሱስ። ኦኬ፣ ከኔ የጎደለው ነገር እሱ ላይ አልደረስንም። ኧረ ባሉን ነገር እንደዛ ሌላ ሴክሹዋል ምናምን ላይ አልደረስንም። ይሄ በጣም በጣም በቃ ያቅተኛል። እኔን ለማናደድ ብለሽ ምናምን ከሆነ አያስፈልግም። ገብቶሻል? ጥሩ አይደለም ላንቺ። እንደ ቲሸርት መቀየር ምንድነው? እውነትም ወርድና ዘመናዊነት ነው። ሲጀምር ለአንተ ቁንጥጫ ነው፣ ቦክስም አያስፈልግም። ገብቶሃል? አንተ ሕፃን ልጅ ነህ። ፊዚክስ እና ኬሚስትሪ ላይ ትኩረት አድርግ። ፍቅር አትበል እዚህ ጋር። ገብቶሃል አይደል? የነጋገር ተረካቢ ነህ አንተ። ሕፃን ነህ። ፍቅር ምን ያደርግልሃል? ካሁን በኋላ አብሮሽ እንዳላየው ከአንቺ ጋር አየሁት ማለት አስቀይመዋለሁ እየነገርኩሽ ነው። እምቢ ካልሽ ደግሞ አንቺ ሴት ነሽ፣ አርፈሽ ተቀመጪ። አንተን ግን በማወራ መንገድ እኔ አወራለሁ። እንዳትነካው አንቺ አይመለከትሽም። ጫፊን እንዳትነካኝ ተውሽሽ አልሸሽ ተመከር አልመከር። አይ እንግዲህ እዲያ ሰላም የተወደዳችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? አለው እኔ ፈጣሪ ተመሰገነ ይሁን። እናንተ እንዴት ናችሁ? ደህና እንድትሆኑልኝ ነው የምፈልገው። እንግዲህ ትናንትና የሆነ ቪዲዮ አይቼ ነበረ። ደስም እያለኝ ነበረ፣ እያሳቀኝም ነበረ ምናምንና ሜዲ የሆነ ሰው ይዛ መታ ነበረ። ለእናንተም እያስተዋወቀች ነበር። ምን አስባ እንደሆነ አላውቅም። ኖርማሊ እኔ ባለፈው እኔም ህይወት ልጀምር ነው ምናምን ነገር ስላት ቪዲዮን አይታችሁት ከነበረ የሆነ ፍላጎት እንዳላት ቅር እንዳላት ምናምን አይቼ ነበርና የእናንተንም ኮመንት ሳይ በቃ ተነጋገሩ፣ ትወድሃለች፣ ከሌላ ሰው ጋር አትጀምር ምናምን ስትሉኝ የእናንተንም ነገር አየውና በቃ አንድ እድል እሰጣታለሁ አብረን እንሆናለን ብዬ ነበር ያሰብኩት። ሳላስበው ግን ጓደኞቼ ቪዲዮ ላኩልኝና አንድ ልጅ ይዛ መታ ስታስተዋውቃችሁ ነበረ። ስለኔም የማየውን ነገር ሲያወሩ ነበረ። ሙድ ሲይዙብኝ ነበር ምናምን። ለምን እንደሆነ አላወኩኝም። በአጭር ጊዜ በዚህ ጊዜ ተዋውቃ እንደዚህ ደረጃ መድረሷ በጣም ገርሞኛል። በአንድ ወር ውስጥ እንደ ቲሸርት ነው ወንድ እየቀያየረች ያለችውና እኔን ለማናደድ ብላ ይሁን ሪል ወዳው ይሁን አላውቅም፣ ብቻ ያደረገችው ነገር ደስ አይልም። ፕላስ ምንም ቢሆን የተወሰኑ ጊዜያት አብረን አሳልፈናልና ለዛ እንኳን ብላ ስለኔ መጥፎ ነገር ባታወራ ጥሩ ነበረ። ግን እሷ ምን ስትል ነበረ? ጨጓራው ይነዳል ምናምን፣ ስኳር በሽታ ሊይዘው ነው እኔን ከሱ ጋር ሳይ ምናምን ነገር ብላ ማይሆን ነገር ስታነጋገር ነበረ። እኔ አልጠበኩም ከሷ። ያው ሰው አብሮ ሊሆን ይችላል፣ ካልተስማማ ደግሞ ሊለያይ ይችላል። ይሄ ያለ ነገር ነው። ግን ስለዛ ሰው መጥፎ ነገር መናገር ጥሩ አይደለም። ምክንያቱም ከዛ መጥፎ ሰው ጋር እሷም ነበረችና ያ ነገር አግባብ አይደለም። ለምን እንደዛ እንዳደረገች አላውቅም። ሲጀመር ልጁም የሆነ እና ትንሽዬ ልጅ ይዛ መጣ። የሰባተኛ ኤ ክፍል ያለ ተማሪ የሚመስል ልጅ ይዛ መጣ። ጓደኛዬ ነው ፍቅረኛዬ ነው ምናምን ስትል እየሳኩኝ ነበርና ቢቻል እሱን ወደ ትምህርት ቤት እንዲሄድ ማድረግ ነው የነበረብሽ። ሰው እኮ ቢያንስ የተሻለ ከፍ ያለ ሰው ምናምን አምጥቶ ይቀይራል። በእርግጥ ከኔ ከፍ ያለ ሰው ሊኖር አይችልም አገር ውስጥ ምናልባት ከሀገር ካልወጣች በቀር እና በትንሽዬ ልጅ ይዛ መታ
ሲያወሩ ምናምን እየሳኩኝ ነበርና ገርሞኛል። ስለኔም እሱ መጥፎ ነገር ሲያወራ ነበር። ከሱ ጋር እንዳይሽ አልፈልግም ምናምን ሲላት ነበረ። አሁን እኔ ለሱ ቡጥ አልሰነዝርም። ትንሽዬ ልጅ ነው እንዳያችሁት፣ ወይ ቆነጥጠዋለሁ ምናምን እንጂ እና ዛሬ ጠርቻታለሁ፣ ግን ብቻዋን የምትመጣ አይመስለኝም። ከሱ ጋር የምትመጣ ነው ይመስለኝ። እኔ እንትን አይለኝም፣ ቅር አይለኝም ምናምን፣ ግን እኔ በዚህ ልክ ስለሷ እያሰብኩኝ እሷ ደግሞ በዚህ ባጭር ጊዜ በሌላ ሰው ትተካኛለች ብዬ አላሰብኩም ነበረ። እንደ ሸንኮራ መጣ እንድትጥለኝ አልፈቅድላትም። የልጅነት ወዜን ከመጠጠች በኋላ እንደ ቀልድ እንድትሄድ አልፈቅድላትም። እኔ ግራ ገባኝ። ትልቅ ሰው ቢሆን ምናምን ላናግረው እችላለሁ ምናምን ነገር በራሴ መንገድ ማለት ነው። ያው በምታውቁት መንገድ ላናግረው እችል ነበረ፣ ግን ትንሽዬ ልጅ ነውና ምናልባት እኔ ሳይው 17 18 ዓመት ቢሆነው ነው ለአቅመ አዳም እንኳን የደረሰ አይመስለኝምና ያው ከኔ ብዙ ነገር አግኝታለች። ከኔ ያላገኘችው አንድ ነገር ብቻ ነው። ያው ምን እንደሆነ ደግሞ እናንተ ታውቁታላችሁ። እሱን ነገር ከሱ አግኝታ ይሁን አይሁን አላቅም፣ በዚህ ባጭር ጊዜ የለወጠችኝና የምር ተገርም ያለው በጣም አብረን ላንሆን እኮ እንችላለን፣ ግን በዚህ ልክ ደግሞ ጨጓራው እንደዚህ ስኳሩ ሊጨምር ነው፣ አምቡላንስ ሆስፒታል ገለመል ይገባል ምናምን። ራስሽን እንዴት ነው የምታየው ሜሪ? እንደ እድሜ ማራዘሚያ ነው እንዴ ራስሽን የምታየው? ገና በአንድና በሁለት ወር ጓደኝነት ምንም አልሆን ግልጽ ነው። ግን ደግሞ እንዳልኩሽ እኔ ሳልፈቅድ ከህይወቴ መውጣት አትችይም። ገብቶሻል አይደል? የፈለኩትን ነገር ማግኘት እችላለሁ፣ የፈለኩትን ነገር ማድረግ እችላለሁ። ፈቅጄልሽ ነው ወደ እኔ ህይወት የመጣሽው። ስፈቅድልሽ ከኔ ህይወት ትወጫለሽ ማለት ነው። እኔ እንዳልኳችሁ ልደት ላይ ሰው ተዋውቄ ነበር ምናምን፣ ከዛ ሰው ጋር መሆን እችል ነበረ። ግን በቃ የዛን ጊዜ ስነግራት ያሳየችኝ ምላስ ምናምን ለኔ ፍላጎት እንዳላት አይነት ስለመሰለኝ በቃ አንድ ድል እንሞክር ብዬ ነበር ያሰብኩት። ግን አንድ ቀን ነው አይ ቲንክ ሳይውል ሳያድር ነው ሌላ ሰው ይዛ የመጣችውና አላቅም ምን ማድረግ እንዳለብኝ። ግን ያው ዛሬ አገኛትና እንነጋገራለን። ብቻዋን የምትመጣ አይመስለኝም። ለምን ይዘሽ እንዳትመጪ እንኳን ብያት ባለፈው ሌላ ወንድ ይዛ መታ ነበረ። በየሳምንቱ ነው እንደ ቲሸርት ነው ወንዶቹ የምትቀያይረው። ታይ አንቺ ልጅ ታይ ብያት፣ እኔን ለማናደር ከሆነ ታይ ጥሩ አይደለምና እና ልጁም ደግሞ እንዳያችሁት ትንሽ ድምጹን ጮክ አድርጎ ነው የሚባለው፣ ብቻ ጓ እያለ ስለኔ ሲያወራ ነበር ምናምን። ስለኔ ምን እንዳለችው አላውቅም፣ ትውውቅ የለንም ምናምን። ስለኔ እንደዚህ መናገሩ ደብሮኛል። እሱም አብሯት የሚመጣ ከሆነ ለምን በዛ ልክ ስለኔ እያወራ እንደነበረ ጠይቀዋለሁ። የሚመልስልኝ ምላሽ ደግሞ ያው አብረን የምንሰማ ይሆናል ማለት ነው። ወደ ሌላ ነገር መግባት አልፈልግም፣ ምክንያቱም ሕፃን ነው። የሰባተኛ ኤ ክፍል ተማሪ የሚመስል ልጅ እቆነጥጠዋለሁ እንጂ ለሱ ቦክስ ምናምን አልሰነዝርም። ግን ይምጡና ያለውን ነገር እንነጋገራለን። ትንሽ እንጠብቃቸው። ተዋደን ስኖር ላመታ ምንም ያልመሰላቸው እናቴስ ብለው ጠየቁኝ፣ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው። የእኛ እንደሆኗል ግድ የለም ዛሬን መተሽያቸው።
ሰላም እንዳልኳችሁ ነው። ብቻዋን አትመጣም እያልኳችሁ ነበርና ምን እየበረደኝ ነው። ልሄድ ነው አሁን አንዴ መጣሽ እኮ ዝናብ መምታት አልፈልግም። ለምን ነው በፈለገችበት ሰዓት ሜር ትችላለች። እንደዚህ እንዳትወራጥ። አንተን እኮ አላወራሁም ብራዘር። አንድ ልጅ ነው እናወራ አይነሱ ይሻላል። ምን እየፈጣጠንክ ነው? በሰላም እዚህ ጋር በስነ ስርዓት አዋራ እስከዛሬ ገባ ማን ነገር ስታደርግ ነበር። አሁን ቢያንስ እኔ ክብር ልጅ አይደል ሌላ ክብር በስነ ስርዓት አወራ እንደሄደች መሄድ መፍታው ነው። እንደመጣሽ መሄድ በስነ ስርዓት ትሪት አድርጋት። እስከዛሬ አላረክማ። ቢያንስ አሁን እንኳን በስነ ስርዓት ተወራት ሞክር። ጀመር እሷን ነው ለአብራት የጠራሁት። አንተ አላስፈላጊ ቦታ ላይ ተገኘው አይደል? በስማምዱ ያልጨረሰችው ነገር እንዳለ አይደል? ብርዱ እንኳን ብላ ወደ እኔ ነበር የተጠቀመችው። ያጋጣሚ ሲጀመር አንዴ ላውራች ምርት ይችላል። አይ ሊጋሊስ ተወራት ነው ፈልጉ። እስከዛሬ እኮ ብቻ ነው ድል ነበር እኮ አውርተው ማሳመን አልቻልኩም። በአንድ ቀን አሳመናለሁ። ምን ተማመነው ነገር የለም። ግን በዚህ ፍጥነት ምን እያደረገች እንደሆነ ማወቅ ስለምፈልግ እሱ ጉዳይ ነው። ሲጀመር አንቺ ራሱ ምን እኔ ለማናደድ ነው ወይ ሰሪ ልወደሽ ነው ከሱ ጋር እንጂ በጣም ወድጄው ነው። ካንተ በብዙ ነገር ይሻላል። ጭራሽ ካንተ በጣም በብዙ ነገር ይሻላል። ይሄ ሰው የምትንቀውን ነገር ካይምሮ አውጣ። እርግጠኛ ነሽ? ግን እኔ ጌታዬ ሲጀመር አትፍጠን። ገብቶሃል? ምን ትንሽ ልጅ ነህ። እኔ ካንተ ጋር መጣላት አልፈልግም። ትንሽ ልጅ ማለት አልገባኝም። ህፃን ነው ገና። ምን ነው ከሱ ጋር አልጣላም። አንድ ምላጭ ነው የሚመጣ ታውቃለህ። እንደዚህ ገና አንቺ አየሽ ምላጭ ላይ ነሽ። ታች ሰፈር ነሽ ነው ሲቀድሱን ተወራሉ። እኔ ደግሞ በባሩድ እላጭሃለሁ። አረ እንደዚህ ማለት ነው። ታግሻለህ ሜሪ ላንቺ ቢሆን እስከሆነ ሲጀመር ለአንተ ቁንጥጫ አይበቃህም እንዴ? ቁንጥጫ ይበቃሃል እኮ። ብቻሽን ነበር መምጣት የነበረብሽ። ታጊ አታውቀውም። ሲጀመር አብረን የተማረ ልጅ ነው። አታውቀውም። እንደዚህ አይነት ወሬ ማውራት አይጠበቅብህም። ስለዚህ አንተ ሲጀመር ምንም ያለህን ክብር እያወቅኩኝ ማለት ነው። ልትጠቀም ካልሆነ በቀር ለአንቺ ፍቅረኛ የሆነችም ሲጀመር አንተ ነህ ለኔ ፍቅረኛ የምትሆነው። እኔ ምን ይችላል ብለህ አንተ ይሄ መጨረሻ ቪዲዮአችን ስለሆነ የምትፈልገውን ነገር አውራ። እኔ የምፈልገውን ነገር ነው አውራ። ከእሱ ከሌለ ደግሞ እኔ ማውራት አልፈልግም። ወይም ኢትሶኪ አንድ ሰከንድ ስጠኝ። አንድ ሰከንድ አንድ ላውራውና ችግር የለውም። አንድ ሰከንድ ስጠኝ። እሺ ያሽን ጠብቂሽ። እሺ ችግር የለውም። ፈጣሪ ከመቼው ኧረ በስመ አብ በዚህ ፍጥነት ምን ያህል ተዋውቀሽ ነው? ባለፈው ቪዲዮ ላይ ህይወት ልጀምር ነው ብዬ ሳወራሽ እዛ ጋር ያሳየሽው ሪያክሽን ምናምን በቃ የሆነ ፍላጎት ያለሽ ስለመሰለኝ ነው። እኔ ዛሬ ድጋሚ ላወራሽ ቀጠረሽ የነበረው ፍላጎት የለኝም ካንተ ጋር ለምን አፍሽማ ትናገሪዋለሽ። አፍሽ የሚያወራው ሌላ ነው፣ ልብሽ የሚያወራው ሌላ ነው። ገብቶሻል? አልፈልግም። እኔን ለማናደድ ብለሽ ምናምን ከሆነ አያስፈልግም። ገብቶሻል? ጥሩ አይደለም ላንቺ። እንደ ቲሸርት መቀየር ምንድን ነው? እውነትም ወርድና ነው እውነትህን እንደዛ ነው። በጣም ብዙ ነገር ሰጥቼሽ ነበር። አንድ ነገር ብቻ ነበር የከለከልኩሽ፣ እምቢ አልኩሽ አይደለ? ምንድነው እምቢ ያልከኝ? እሱ ነገር ለምን አልሆነም ብለሽ ከኔ ራቅሽ አይደለ? የማይሆን ነገር አትነጋገሪ እምልሽ ምንድነው? ለሚያልፍ ነገር የማያልፍ ነገር ባትናገሪ ጥሩ ነው። ገባሽ? ሲጀመር እንደማትወጂው አውቃለሁ። ልብሽ እኔ ጋር እንደሆነ አውቃለሁ። ግን እዚህ ጋር ማስመሰሉ ምናምን አያስፈልግም። አንተ ጋር አይደለም እንዳይመስልህ። ሊሆንም አይችልም። ሆኖም አያውቅም። ማለት እሱ ነው ማለት ነው። ባለፈው የሰጠሁሽን ስጦታ መልሺ ምናምን ያለው ወይ ፈጣሪ። እንደዚህ አይነት ሰው ነሽ እንዴ? እንዴት አይነት ሰው ነኝ?
እንደዚህ አንቺ የፈለግሽው ነገር ስላልሆነ የሆነን ሰው የምትተይ አይነት ሰው ነሽ። እኔ ካልፈለክም ምን አደርጋለሁ? እንደ ቲሸርት ቶሎ ወንዶች የምትቀያየሩ ዛሬ ነው ይሄን ቃል የሰማው። እንደ ቲሸርት ወንዶች እንደዚህ ያረክሽ ምናምን የሆነ እኔን ዝቅ ለማድረግ በኦዲየንስ ፊት ዝቅ ለማድረግ እንትን ከፍ ማለት አይደለም። ከብዙ ሰው ጋር መሆን ከፍ ማለት አይደለም። እንደውም ብታቂ ችግሩን ለመፍታት ብትሞክሪ ነበር ትልቅም። አንቺ ግን መፍትሄ ያልኩት ምንድነው? መለያየቱ ነው። አንተ በህይወቴ ላይ ስለማታስፈልገኝ ነው። በህይወቴ ላይ ስለማታስፈልገኝ ከዚህ በኋላ ካንተ ጋር ቪዲዮ መታየት ስለማልፈልግ፣ ይሄ ደግሞ የራሴ መብት ስለሆነ እኔ ደግሞ ልጁን ካንቺ ጋር እንዳይው አልፈልግም። አሁንም እንደዚህ አይነት ሐሳብ ላይ ነህ? ያው ወጠጤ ነው ገብቶሻል። እንደውም የሆነ ሳይው ቪዲዮ ላይ ያን ያህል አልመሰለኝም ነው። ስለ ምላጭ ምናምን ያወራ ትንሽዬ ልጅ ነው ገና ገብቶሻል። ያወራ ነበር አንተ እዚህ ጠበቃችሁ አትሁኝ። ሲጀመር እንደዚህ ጠበቃችሁ አትሁኝ። ሲጀመር ሆናለሁ ካንተ በብዙ ነገር ይሻላል። ንገሪኝ፣ በምን ይሻላል? በብዙ ነገር ኢየሱስ። ኦኬ ከኔ የጎደሉ ነገር እሱ ላይ አልደረስንም። ኧረ ባሉልን ነገር እንደዛ ሌላ ይሄ ሴክሹዋል ምናምን ላይ አልደረስንም። ይሄ በጣም በቃ ያቅተኛል። በኋላ ግን እንዳይቆጭሽ። ለምን ነው የምር ባንቺ ሰበብ አቅምን ዛት አንድ ነገር አድርጌው ምናምን በል አድርገውና አሳይሃለሁ። አንቺ ሴት ነሽ እንጂ እንዲህ ላይ አድርሼ ነበር የምመለስሽ። ሴት ነው እኮ ጉርምስናህና ዱርዬነት ነው። አንተ ነህ ወጣቴ፣ አንተ ነህ ሰፈር ውስጥ ያሉት ኃይለኛ ወንዶች ምናምን የምትባል እንደዚህ አይነት ወንዶች ስለሆንክ አንተ ነህ እሱነትን ሳትታይ የመጣህ እዚህ። አንተ ነህ ወጣቴ። እሷ እንድትሰድብብኝ ደግሞ አልፈልግም። እሺ እንድታይብኝም እንድትሰድብብኝም እንድትነካብኝም አልፈልግም። ይሄ ራሴ መብት ነው። አንድ ጊዜ እኮ ቆይ እሺ፣ አንዴ እኮ ያየሁት ነው። የሰው ልጅ ማለት ፍቅር መስጠት ተማር ከሱ በኢየሱስ ስም። ጭራሽ ኮርስ በጣም በብዙ ነገር አስተምረዋለሁ። ችግር የለውም። እኔ በማስተምረው መንገድ አስተምረዋለሁ። እሱ ምንም ትምህርት የሚፈልግም አይደለም። ምንም ከማንም ምንም የሚፈልግ ነገር አይደለም። ያ በቃሽ ነው። በቃ እኔ ጃንጆ ብሳታ በቃ እኔ ነው አንተ እንዴ ሌላ እየፈነዳ ነው እኮ እዚህ ጋር ሲጀመር ስጦታ መልሺ ምናምን ማለት አልነበረብም። እንዴ መልሺ ትላታለህ? አልፈልግም። በቃ ካንተ ጋር የሚያስተውሰኝ ነገር አልፈልግም። እዚህ ጋር አዲስ ነገር ነው ይጀምራል። ፈልጋ ይመስልሃል? እሱ እኔ አውቃለሁ። አንተ እኮ አልፈልግም አለች። በቃ እንደዚህ መጋዘት እኮ ፈልጋ ይመስልሃል? አዎ በጣም ነው። ነገም ሌላ ሰው ደግሞ ሲመጣ አንተ ተቀያሪ ሰው ነው። አይሁን አባቴ፣ እኔ ኃላፊነት ወስዳለሁ። እኔ እንሂድ በእናትሽ እና ብራዘር፣ በቃ ከዚህ በላይ ይበቃል። በቃ እንደዚህ መባል ደረጃ የለብህም። ገብቶሃል? እንደ ሐሳብ የምነግርህ አንድ ነገር እሷ እንደዚህ ትበል እንጂ በአፏ የምታወራው ሌላ ነው፣ ሁኔታዋ ሌላ ነው። ከእሷ ጋር ባላይ ደስ ይለኛል። አንተም ባላይ ደስ ይለኛል። አሁን በቃኝ አለች። እሺ ጠይቃት። ትፈልጊያለሽ? አብርሽ መሆን ትፈልጊያለሽ? አብርሽ መሆን ትፈልጊያለሽ? ማን እኮ የምታወራው ሌላ ነው፣ ሁኔታዋ ሌላ ነው። እኔ ደግሞ የምታወራው ነው የምሰማው። ብራዘር ገብቶሃል? የምታረገው እሷ ነች የምታውቀው፣ ውስጧን እሷ ነው የሚያውቀው። እሺ እኔ ደግሞ አንድ ነገር ልንገርህ። እኔና እሷ ያልጨረስነው ነገር ስላለ እኔ ጨርሻለሁ። አሁን ትወጣለህ ወይስ ከማን ጋር? ከእሷ ጋር ነው እስከ ሌላ ሴት ጋር ነው የምትወረኝ? ጨርሻለሁ እያለች እኮ ነው። እኔ ስፈልግ ነው የምጨርሰው። እኔ ፈቅጄላት ነው ወደ እኔ ህይወት የገባችው። በጣም እያወራህ ነው በነገራችን ላይ። ስልክ የተደወለልህ ነው እኮ ቴንክ ዩ። ስለዚህ ካልተመለከተኝ እኮ እኔ እዚህ ጋር ምንም አላደርግም። ቴንክ ዩ አይመለከተኝም። ስለዚህ አይመለከተኝም። ስለማይመለከተኝ ከሷ ጋር ብራዘር አይመለከተኝም። ካሁን በኋላ አብሮሽ እንዳላይ ከአንቺ ጋር አየሁት ማለት አስቀይመዋለሁ። እየነገርኩሽ ነው። እምቢ ካልሽ ደግሞ አትጋንደረም ሰው ደዛው ነው። አንቺ ሴት ነሽ፣ አርፈሽ ተቀመጪ። አንተን ግን በማወራ መንገድ እኔ አወራለሁ።
እንዳትነካው አንቺ አይመለከትሽም። ጫፊን እንዳነካኝ በስነ ስርዓት በኋላ እንዳይጸጽት ጸጸትዬን እንዳይጸጽት ብራዘር ስነ ስርዓት ይኖር። ድጌ ካየው ከሷ ጋር አስቀይመሃለሁ። አልፈልግም። መብቴ እኮ እንዴ በቃ አልፈልግም። በቃ ጨርሻለሁ ካንተ ጋር አልፈልግም። ካልፈለኩስ ማለት የሚያስገደኝ ሰው የለም። ማን ነው? ድሮ ቀረኩ። ድሮ ጉርምስና እኮ እንደዚህ ቀረ። በቃ ምንድን ነው የፈለከው? አልፈልግም እኮ በቃ ነው አልፈልግም። ምንድን ነው የምትፈልገው? እሺ እንዳላይ ከሷ ጋር በቃ አረ ተው በእናትህ። እሺ እኔ በምናወራ መንገድ አወራሃለሁ። እኔ ትንሽ ልጅ ነው ብዬ ነው እንጂ አንስቻ ፈርጠሃለሁ። ትንሽ አስተሳሰብን ትልቅ ለማድረግ ሞክረን አንስቻ ፈርጠሃለሁ። መራፋትን ካኝ መብቴ ነው አልልም። ሜቢ የፈርኒቸር ቤቶች ናቸው አውራቸው ውስጥ ኖ ታውቸው ሲጀምር ላንተ ቁንጥጫ ነው፣ ቦክስም አያስፈልግም። ገብቷል? ሜሪ ገና አሁን ግን ባንቺ ጦስ ልጁን ምን ነገር ውስጥ እንዳትከቺው። እሺ ተራፋትን ካኝ እንደዚህ አሁን ይኸውልሽ ሜሪ አሁን አይደለም በእኔ ልታገሰው ይችላል። ከዚህ በኋላ አይደለም ኧረ ለምትዋወቅ ሲጀምር ለዚህ ተወሪ ማውራትም አይጠበቅም። ከሱ ጋር በቃ ነገሪው እየነገርኩሽ ነው። አይገባም። ኧረ ሜሪ በእናትሽ የማልፈልገው እንዲሮ የተውኩትን ነገር በእናትሽ ጭራሽ ድሮም ታውቃለህ። አንተ ምንም ነገር እንዳትልቶ በቃ የምትፈልጊው ከሆነ ከራስሽ አርቂው። እፈልገዋለሁ። አንተ ደግሞ እሱን መናገር አትችልም። ከራስሽ አርቂው። ለምን ደሞ አረቀው? ራስን እንደምን አይተህ ነው ራስሽን አርቂው? እኔ ዳጊ ይባላለሁ ብራዘር። እዚህ በኋላ ከሱ ራስ ራቅ። ስለሱ አስተሳሰብ አቁም። ራስን ምንድነው ራስን ቆያየህ አርቂው? ጠይቅ ነው ማን እንደሆንኩኝ ጠይቅ እያልኩ ነው። ማን እንደሆንኩኝ ጠይቅ። አሁን እንደዚህ መነጋገርም አያስፈልግም። ሲጀመር አያስፈልግም። ምንድነው የምትፈልገው? ከህይወቴ ይውጣልኝ በቃ እኔም ከሱም ከኔም ህይወት ይጣል። ይኸውልህ ብራዘር እኔ በቃ ስልኬን እሰጥሃለሁ፣ ትሰጥሃለች። እኔ እናንተ ብቻችንን ማውራት ካል ጊዜን ተወራ አንተ ቆይ አደም ጊዜን ተወራ ጀመረ። አንቺ ፊት እንደዚህ እንዲያወራ አልፈልግም። አንቺ ይኸውልሽ ምንም ነገር መታገስ አልችልም። ሜሪ አንተ ህፃን ልጅ ነህ። ፊዚክስ እና ኬሚስትሪ ላይ ትኩረት አድርግ። ፍቅር አትበል። እዚህ ጋር ገብቷል አይደል? የነጋገር ተረካቢ ነህ አንተ። ህፃን ነህ። ፍቅር ምን ያደርግልሃል? አሁን ትልቅ ነህ አንተ። ትልቅ ነህ ብለህ ነው የምታስበው? በሱ ቤት የእውቀት ያሳየን ማለት ብዙ ነገር መናገር ይቻላል፣ ግን አስፈላጊ አይደለም። ገብቶሃል? እኔ እንደዚህ ችግር የለውም። አሁን ለተናገራችሁት ነገር ነገ ይጸጽታችኋል። ምንም ችግር የለውም። እኔ እኮ ደከመኝ እንደዚህና እንደዚህ በማለት ቆይ አንድ ጊዜ ምንድን ነው የምትፈልገው? ችግር የለውም። በቃ እኔን አትፈልገኝም አይደል? በቃ እሱንም ተው፣ እኔንም ተው። እናወራለን። እኔ እና እሱ እናወራለን። አንተ ምንድን ነው? እኔ ደስ ያለኝ ዛሬ በቃ መልኩን ስላሳየሽኝ ይሄን ነበር የምፈልገው። ከዛ እናወራለን ከሱ ጋር እንደ ወንድ ማለት ነው። ያስፈራራኝ ነው። ላንቺ ብዬ ነው እስካሁን ዝም እያልኩ ያለሁት። አመሰግናለሁ ይዘሽው ስለመጣሽ ማለት ነው። እሺ አንተ ገለጥ ምንድን ነው የምትፈልገው ከኔ? ምንድን ነው የምትፈልገው ከኔ? በቃ የምፈልገው ልጅ አገኘሁት አልኩሽ እኮ። በቃ እስቲ ወይኔ እና እሱ ነው ራስ ይጂ አይ ማለት እንደ ወንድ ልጅ በስነ ስርዓት እናወራ። አሁን እዚህ ጋር ዛሬም ነገር ምንም አትቀየርም። እሺ ተው እንጂ በጣም ትቀየራለህ። በቃ ውጣልን ከህይወታችን ጋር አንፈልግህም። እንኳን ይዘሽው መጣሽ። እዛ ለሚመጣበት ነገር ኃላፊነቱን አንቺ ትወስጃለሽ። በፈለከው መንገድ አንተ በምትፈልገው መንገድ ዳይፐር አድርጊለት። እሺ ህፃን ልጅ ይዛ መታ ከኔ ጋር ታወራለች። ችግር የለውም። እንተዋወቃለን። አላወቀኝም እስካሁን፣ ከአሁን በኋላ እንተዋወቃለን። ቤተሰቦች ስለነበረን ጊዜ እናመሰግናለን። ይመቻችሁ ባላችሁበት።